አርእስተ ዜና የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ ከመጪው ቅዳሜ መጋቢት 27 ቀን 2017 ዓ.ም ጀምሮ በባህር ዳር ከተማ እንደሚያካሂድ አስታወቀ። በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በማዋል ምርመራ እየተከናወነ መሆኑ ተገለጸ። ከውጭ በማይናማር በተከሰተው ርዕደ መሬት 1700 ሰዎች መሞታቸውን ተከትሎ የአንድ ሳምንት ብሔራዊ ሐዘን መታወጁ ተሰማ። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዜናዎቹ ጋር እኔ ገነት ዘዘውና ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮናል። አሁን ቀዳሚ ወዳረግናቸው ዜናዎች ተሻገርኩ። የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ ከመጪው ቅዳሜ መጋቢት 27 ቀን 2017 ዓ.ም ጀምሮ በባህር ዳር ከተማ እንደሚያካሂድ አስታወቀ። የአጀንዳ ማሰባሰቡ ሂደት የክልሉ ማህበረሰብ ካለበት አስቸጋሪ የጸጥታ ሁኔታ እንዲላቀቅ ተስፋ የተደረገበት መሆኑን ኮሚሽኑ ገልጿል። ሰላማዊት ሙልጌታ ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን በኢትዮጵያ ውስጥ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ የሚስተዋሉ የሀሳብ ልዩነቶች በሰለጠነና በሰላማዊ መንገድ በምክክር እንዲፈቱ የማድረግን ዓላማ ሰንቆ በመስራት ላይ እንደሚገኝ ይታወቃል። በዚህ መሰረት ኮሚሽኑ የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ ከመጪው ቅዳሜ መጋቢት 27 ቀን 2017 ዓ.ም ጀምሮ በባህር ዳር ከተማ ለማካሄድ ዝግጅት እያደረገ እንደሚገኝ አስታውቋል። የኮሚሽኑ የተደራሽነት እና የአጋርነት ባለሙያ አቶ ፍሬሰናይ ገበየው የአጀንዳ ማሰባሰቡ ሂደት ማህበረሰቡ ካለበት አስቸጋሪ የጸጥታ ሁኔታ እንዲላቀቅ ምክክሩ ተስፋ የተደረገበት መሆኑን አንስተዋል። ለዚህም የሚመለከታቸው ባለድርሻ አካላት ለምክክሩ አስቻይ ሁኔታ እንዲፈጠር ከኮሚሽኑ ጋር በቅርበት እየሰሩ እንደሆነ ተናግረዋል። ሰፊ ልየታ በሁሉም አካባቢዎች ሰርተን ለማጠናቀቅ ሞክረናል። ተሻለ በጠበቅነው ልክ ሄዷል ብለን ነው የምናስበው። ግምገማውም እንደዛ ነው የሚያስበው። የሚያሳየው ዋናው ነገር ምንድነው? ህዝቡ ከምክክሩ የተሻለ ነገር ይጠብቃል። አሁን ካለው አስቸጋሪ ሁኔታ ለመላቀቅ ምክክሩ በጣም ከፍተኛ ሚና ይኖረዋል ብሎ ነው ህዝቡ የጠበቀ ያለው። ለዛም ከፍተኛ ርብርብ እያደረገ ነው። እንግዲህ በክልሉ የሚደረገው የምክክር መድረክ በጣም ህዝቡ በንቃት እንዲጠብቅ በይበልጥ ደግሞ የሚመለከታቸው ባለድርሻ አካላት አብሮ ከሀገራዊ ምክክር ኮሚሽን ጋር በቅርበት እየሰሩ ነው የሚገኘው። አጠቃላይ ምቹ ሁኔታ እንዲፈጠር የሚመለከታቸው አካላት የበኩላቸውን እንዲወጡ ጥሪ ተላልፈዋል። ኮሚሽኑ አሁንም ሰፊ ስራ እየሰራ ነው። የትኛውም አካል ከምክክሩ እንዳይቀር በተቻለ መጠን ምክክሩ አሳታፊ ሆኖ እንዲቀጥል ነው ስራ እየተሰራ ያለው ማለት ነው። የኮሚሽኑ የተደራሽነትና የአጋርነት ባለሙያው በክልሉ የግንዛቤ ማስጨበጥ ስራው አሁንም እንደቀጠለ ነው ያሉ ሲሆን ጉባኤው አካታችና አሳታፊ በሆነ መንገድ እንዲካሄድ ጥረት እየተደረገ ነው ብለዋል። የኛ ባለሙያተኞች ሄደው እዛ እየሰሩ ነው። እንግዲህ በተሻለ መጠን ዝግጅቱን አጠናቀን ወደ ዋናው መድረክ በዚህ ሳምንት እናልፋለን ብዬ ነው የማስበው። የግንዛቤ ስራዎችም ይቀጥላሉ። የተለያዩ ህብረተሰብ ክፍሎች ጋር አብረን የምንሰራቸው ስራዎች አሉ። እነዚያ የግንዛቤ ስራዎች ክልሉ ያሉ ባለድርሻ አካላትን ያካተተ የግንዛቤ ስራ ተሰርቶ ለዋናው መድረክ ዝግጁ እንዲሆኑ የማድረግ ስራ ነው። እንግዲህ የተለያዩ የቅስቀሳ ስራዎችን ጨምሮ ማለት ያንን እናደርጋለን። በተሻለ ፍጥነት ይህንን ስራ ጨርሰን ነው ወደ ዋናው መድረክ የምናልፈው። ኮሚሽኑ በክልሉ የሚካሄደውን የምክክርና የአጀንዳ ማሰባሰብ ሂደት የተሳካ እንዲሆን የሁሉም አካላት የተቀናጀ ርብርብ ይጠይቃል ያሉት ባለሙያው በምክክሩ ሂደት ላይም ሁሉም ባለድርሻ አካላት ሚናቸውን እንዲወጡ አሳስበዋል። በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በማዋል ምርመራ እየተከናወነ መሆኑ ተገለጸ። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከተባበሩት አረብ ኤሚሬቶች የዱባይ ፖሊስ የምርመራ ቡድን ኃላፊ ሌተናል ኮሎኔል አብደላ መሐመድ ከተመራ የምርመራ ቡድን ጋር በወንጀል ምርመራ ዙሪያ በኢትዮጵያ ፌዴራል ፖሊስ ዋና መስሪያ ቤት ተወያይተዋል። በውይይታቸውም በዱባይ ወንጀል ሰርተው በኢትዮጵያ
የተሸሸጉ ተጠርጣሪዎችን በቁጥጥር ስር በመዋል ምርመራ እየተከናወነ መሆኑን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገልጸዋል። በቀጣይ በሁለቱም ሀገራት ተፈላጊ የሆኑ ተጠርጣሪዎችን አሳልፎ በመስጠት በሕግ ተጠያቂ ለማድረግ በጋራ የወንጀል ምርመራ ቡድን በማቋቋምና የልምድ ልውውጥ በማድረግ እንደሚሰራ መነጋገራቸውን ከኢትዮጵያ ፌዴራል ፖሊስ የተገኘው መረጃ ያመለክታል። የዱባይ ፖሊስ የምርመራ ቡድን ኃላፊ ሌተናል ኮሎኔል አብደላ መሐመድ ለተደረገላቸው ትብብር ማመስገናቸውና በቀጣይ ለሚከናወኑ የጋራ የወንጀል ምርመራ ስራዎች ወደ ዱባይ የሚያቀኑ የኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ኃላፊዎችን ለመቀበል ዝግጁ መሆናቸውን መግለጻቸውም ተጠቁሟል። በመምህራን ላይ የሚደርሰው ጥቃት ሊቆም ይገባል ሲል የኢትዮጵያ መምህራን ማህበር አሳሰበ። ማህበሩ ትምህርት ቤቶች ከግጭት ቀጠና ነፃ ሆነው የመማር ማስተማሩ ሂደት እንዲቀጥል መንግስትን ጨምሮ ማህበረሰቡ የበኩሉን ኃላፊነት ሊወጣ ይገባል ብሏል። መሰረት ባዩ ያዘጋጀችውን ዮሐንስ ተስፋ እንደሚከተለው ያቀርበዋል። በአማራ ክልል በጸጥታው ችግር ምክንያት ከ4.5 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውንና ከ3600 በላይ ትምህርት ቤቶች ደግሞ መዘጋታቸውን የክልሉ ትምህርት ቢሮ መግለጹ ይታወሳል። በተጨማሪም ሀገራዊ የዜግነት ግዴታ ተቀብለው የገቡትን ሙያዊ ቃለ መሐላ ለመፈጸም እየታተሩ የሚገኙ መምህራን ግድያ፣ እንግልትና በደል እየደረሰባቸው መሆኑን ቢሮ አስታውቋል። ከዚህ ጋር ተያይዞ መምህራን ደህንነታቸው ተጠብቆ የመማር ማስተማሩ ሂደት እንዲቀጥልና ተማሪዎች በአግባቡ ትምህርታቸውን እንዲከታተሉ ምን መደረግ አለበት ሲል ኢሳት የኢትዮጵያ መምህራን ማህበርን ጠይቋል። የማህበሩ ፕሬዝዳንት ዶክተር ዮሐንስ በንቲ በሰጡት ምላሽ መምህራን ከስጋት ነፃ ሆነው ማስተማር ያለባቸው ቢሆንም አሁን ላይ ያለው እውነታ ግን ከዚህ በተቃራኒ ነው ብለዋል። መምህራን ትልቅ ኃላፊነት ያለባቸው በመሆኑ ከጥቃት ነፃ ሆነው ስራቸውን ሊሰሩ ይገባልም ሲሉ ተናግረዋል። በመምህራንም ላይ ይሁን በተማሪዎች ላይ በትምህርት መረሱ እንዳጠቃላይ እንዳይጠቁ ጥቃት እንዳይደርስባቸው ብቻ ሳይሆን መማር ማስተማሩን ማስከድ እንዲችሉ ሊፈቀድላቸው ይገባል። ይሄ ዓለም የተስማማበት ጉዳይ ነው። አሁን እየሰማን ያለው ሪፖርት አሳዛኝ ነው። ይሄ የኢትዮጵያ መምህራን ማህበር አጥብቆ ይቃወመዋል። ማንኛውም አስተማሪ የሙያ ነጻነቱን የአካዳሚ ነጻነቱን ለመለማመድ በሚያደርገው እንቅስቃሴ ውስጥ በዛ ላይ እንቅፋት የሚሆን አካል ካለ ትክክል አይደለም። መምህራን ትውልድ ነው የሚቀርጹት። የዛሬ ጊዜ ወቅታዊ ፍጆታ መነሻ አድርገው አይደለም፣ ዘላቂ የማህበረሰብ ጥቅም የሚያረጋግጥ ሙያ ነው የያዙት። ስለዚህ ለዚህ እንቅፋት የሚሆን አካል ካለ ትክክል አይደለም ነው የምንለው። መምህራን ጉዳት ሊደርስባቸው አይገባም፣ ወይም ደግሞ ሀራስ ሊደረጉ አይገባም። ፕሬዚዳንቱ አክለውም የትምህርት ቤቶችን ደህንነት ማረጋገጥ ያስፈልጋል ያሉ ሲሆን በተለይ በመምህራን ላይ የሚደርሰው አፈናና ግድያ ሊቆም ይገባል ሲሉም አሳስበዋል። መንግስትን ጨምሮ ማህበረሰቡ የሚደርሰውን ጉዳት ከግንዛቤ በማስገባት ትምህርት ቤቶች ከጦርነት ቀጠና ነፃ እንዲሆኑ ኃላፊነታቸውን መወጣት አለባቸው ብለዋል። ትምህርት ቤቶችን ደህንነት ማረጋገጥ ያስፈልጋል። ጀመር እነዚህ ኢትዮጵያውያን ናቸው። በሀገራችን ላይ ኢትዮጵያውያን ሆነው በተለይ ደግሞ መምህራንን ትውልድ ለመቅረጽ በተጓደለ ሁኔታዎች ባልተመቻቹበት ሁኔታ እንኳን ውስጥ ሆነው ጣት የሚያደርስ ከሆነ በጣም አሳዛኝ ነው የሚሆነው ማለት ነው። ስለዚህ መንግስትም ኃላፊነቱን መውጣት አለበት። ማህበረሰቡም ተሳትፎ ትምህርት ቤቶችን ከጥቃት ነፃ እንዲሆን ማህበረሰቡ የራሱን ኃላፊነት፣ ምክንያቱም ልጆቹ ናቸው የሚማሩት፣ ልጆቻችን መማር አለባቸው ብሎ መታገል አለባቸው። መምህራን ላይ የሚደርስን ጥቃት ኢትዮጵያ መምህራን ማህበር አጥብቆ ይቃወማል። በዚህ በኩል ያለውን ሁኔታ በቅርበት የምንከታተል ነው የሚሆነው። ከሚመለከታቸው አካላት ጋር ውይይት እናደርጋለን። ከሁሉም በላይ ግን እንደዚህ አይነት ግጭቶች ኢትዮጵያውያን ለኢትዮጵያውያን መገዳደል ኋላ ቀር ነው። ስለዚህ ቁጭ ብሎ በውይይት ሁሉም ለውይይት ዝግጁ ሆነው በጠቅላላ ዙሪያ ስህተቶች አሉ ቢባል መፈታት አለበት። በመምህራን ላይ የሚደርሰውን ጥቃት እንደሚያወግዝና እየተፈጠሩ ያሉትን አለመግባባት ችግሮች በንግግርና በውይይት መፍታት እንደሚገባ የኢትዮጵያ መምህራን ማህበር ገልጿል።
ለሀገራዊ ሰላምና ልማት መረጋገጥ የፖለቲካ ፓርቲዎች በትብብር የመስራት ባህል ተጠናክረው እንዲቀጥል ተጠየቀ። ለሀገራዊ ሰላምና ልማት መረጋገጥ የፖለቲካ ፓርቲዎች በትብብር የመስራት ባህል ተጠናክረው እንደሚቀጥል የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አስታወቀ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የፖለቲካ ፓርቲዎች የጋራ ምክር ቤት መደበኛ ጉባኤና የቀጣይ የስራ አቅጣጫዎች ላይ ያተኮረ ምክክር በሚዛን አማን ከተማ ተካሄደ። በምክክር መድረኩ ላይ የተገኙት የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ፕሬዝዳንት አቶ ሰለሞን አየለ እውነተኛ ዲሞክራሲ እውን እንዲሆንና ሀገራዊ ልማት እንዲሳለጥ የፖለቲካ ፓርቲዎች ከፍተኛ ሚና አላቸው ብለዋል። በኢትዮጵያ የፖለቲካ ስነ ምህዳሩ አካታችነትና ተጠያቂነት የሰፈነበት እንዲሆን የሚያስችሉ ስራዎች ከለውጡ ማግስት ጀምሮ እየተሰራ መሆኑን ተናግረዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍቅሩ አማን ፖለቲካ ያለ ልማትና የሕዝብ አንድነት ትርጉም ስለማይኖረው በእነዚህ ጉዳዮች ላይ በትኩረት መስራት ይገባል ብለዋል። እስካሁን ባሉት ጊዜያት ግጭቶችን በጋራ በመፍታት ሰላምን ለማረጋገጥና ሕዝቡን የልማት ተጠቃሚ ለማድረግ በጋራ የተሰራው መልካም ተሞክሮ ተጠናክሮ መቀጠል እንዳለበትም አመልክተዋል። የቤንች ሸካ ዞን ምክትል አስተዳዳሪ አቶ መስፍን መንገሻ በበኩላቸው የፖለቲካ ፓርቲዎች የጋራ ምክር ቤት በዞኑ የጸጥታ ችግር ያለባቸውን አካባቢዎች ለማረጋጋት አዎንታዊ ሚና መጫወቱን ተናግረዋል። በማዕከላዊ ኢትዮጵያ ክልል ዜጎች በህገወጥ መንገድ እንዲሰደዱ የደላላ ስብከት እና የአመለካከት ችግር ከፍተኛውን ድርሻ እንደሚወስድ የክልሉ ሰራተኛና ማህበራዊ ጉዳይ ቢሮ በጥናት አረጋግጫለሁ አለ። በክልሉ ችግሩን ለመቅረፍ ከባለድርሻ አካላትና ከሃይማኖት ተቋማት ጋር በጋራ እየተሰራ እንደሆነ ተገልጿል። የዚህን ዜና ዝርዝር መሳይ ገዛሃይ እንደሚከተለው ታቀርበዋለች። በኢትዮጵያ በየክልሉ የሚገኝ ወጣት ኃይል በተለያየ ምክንያት በህገወጥ መንገድ ወደ ውጭ ሀገራት ለመሄድ ጥረት ያደርጋሉ። ይሁንና ይህ ጥረት ሳይሳካላቸው የበረሃና የውሃ አራት ሆነው የቀሩ ብዙሃን ናቸው። ይህ ችግር እያለ ወጣቱ አሁንም በከፍተኛ ሁኔታ በህገወጥ መንገድ ከሀገር እየወጣ ይገኛል። በዚህ ጉዳይ ላይ ኢሳት ያነጋገራቸው የማዕከላዊ ኢትዮጵያ ክልል የሰራተኛና ማህበራዊ ጉዳይ ቢሮ ምክትል ኃላፊ በይዳ ሙንዲኖ በክልሉ በከፍተኛ ሁኔታ ዜጎች እንደሚሰደዱ ገልጸው ይህን ለመከላከል በህገወጥ መንገድ በሚሰደዱ ዜጎችና በህገወጥ ስደት ላይ ያተኮረ ጥናት እንደተደረገ ገልጸዋል። በ2015-16 ላይ ጥናቶች ተደርገዋል። ከየት ይፈልሳሉ፣ ወዴት ይፈልሳሉ፣ የህገወጥ ደላሎች ሁኔታ ምን ይመስላል፣ የማህበረሰቡ ሁኔታ ምን ይመስላል የሚል ተጠንቷል። በዛ ጥናት ላይ የሚያሳየው ትልቁ የአመለካከት ችግር ነው። በሀገር ሰርቶ መለወጥ አይቻልም የሚል የአመለካከት ችግር አለ ማለት ነው። ደላላ የምንላቸው አካላት አሁን የደላላ ተጽዕኖ እንዳለ ጥናቱ አመላክቷል። አላግባብ የሌለ ነገር ደልሎ የሚያወጣቸው መሆኑን ጥናቱ አሳይቷል። ኃላፊዋ ጥናቱን መነሻ በማድረግ በክልሉ የማንቂያ ስልጠና እየተሰጠ እንደሚገኝ አሳውቀዋል። ለዚህም ነው ያን ጥናት ይዘን ትልቅ የሆነ ሞቢላይዜሽን ያካሄድ ነው ማለት ነው። ለህገወጥ ፍልሰት ተብሎ የሚወጣውን ሀብት እንደ መነሻ ካፒታል አድርጎ መጠቀምም የሚቻል እሱን ቆጥቦ ተበድሮ መለወጥ የሚቻል መሆኑን ለማንሳት ነው ሞቢላይዜሽኑን የፈጠር ነው። በዛ ሞቢላይዜሽን ላይ የተገኙ ባለድርሻ አካላት፣ የሃይማኖት አባቶች በሃይማኖት ተቋማት ተጸልዮላቸው ዱዓ ተደርጎላቸው ይሄዱ የነበረው ነገር አሁን ህገወጥነት አስከፊ መሆኑን ልጆቻችንን እየጎዳ ያለ መሆኑን መልሶ በሃይማኖት ተቋማት በመስጂዶች በቤተ ክርስቲያናት እየተሰራ ያለ በትክክልም አስከፊ ነው ችግር ነው የሚለውን እንዲረዱ የተደረገበት። ፍልሰትን ሙሉ ለሙሉ ማስቆም እንደማይቻል ያነሱት ወይዘሮ በይዳ ዜጎች በህጋዊ መንገድ እንዲሄዱ ለማድረግ እየተሰራ እንደሆነም ጠቁመዋል። ይህን ችግር ለመፍታት ምክክር ነው እያደረግን ያለ ነው። የስራ ባህል ምርታማነት ምክክሮችን እያደረግን ነው። ማህበረሰቡ አስከፊነቱን ማሳየት የሚገደብ የሚከለከል ነገር አይደለም። ህጋዊ በሆነ መንገድ እንዲወጡ የማድረግ ስራ ነው እየሰራን ያለ ነው። ይሄን አጠናክረን ነው የምንቀጥለው። እኛ ሀገር ላይ ወደ አረብ ሀገራትም እኛ ክልል ላይ ወደ አረብ ሀገራትም አለ ፍልሰቱ፣ ወደ ደቡብ አፍሪካና አውሮፓ ሀገራትም ፍልሰት አለ ማለት ነው። እንደ ሀገርም መሰራት የሚገባው እነዚህ ሩቶቹ መዳረሻ ሀገራት ህጋዊ መንገዶች ህጋዊ መስመሮች እንዲዘረጉ ጭምር ከሚመለከታቸው አካላት ጋር እየተነጋገርን ነው።
በቀጣይ መዳረሻ ሀገራትን በማብዛት ዜጎች በህጋዊ መንገድ ወደ ፈለጉበት እንዲሄዱ ለማድረግ እየተሰራ መሆኑም ተመላክቷል። የሸዋል ኢድ በዓልን በድምቀት ለማክበር አስፈላጊው ዝግጅት መደረጉ ተገለጸ። የሸዋል ኢድ በዓልን በድምቀት ለማክበር አስፈላጊው ዝግጅት መደረጉን የሐረሪ ክልል ባህል ቱሪዝምና ቅርስ ቢሮ አስታወቀ። የሸዋል ኢድ በዓል ኢድ አልፈጥር በተከበረ ከ6ኛው ቀን ምሽት ጀምሮ የሚከበር ክብረ በዓል ነው። በዓሉም በየዓመቱ በክልሉ ወንድማማችነትና እህትማማችነትን በሚያጎለብት መልኩ በተለያዩ ሁነቶች በደመቀ ሁኔታ ይከበራል። የሸዋል ኢድ በዓል አከባበር ስነ ስርዓት በተባበሩት መንግስታት የሳይንስ የትምህርትና ባህል ድርጅት ዩኔስኮ በዓለም በማይዳሰስ ቅርስነት መመዝገቡም ይታወሳል። የክልሉ ባህል ቱሪዝምና ቅርስ ቢሮ ኃላፊ አቶ ተወልደ አብዶሽ ክብረ በዓሉን አስመልክተው ለኢዜአ እንደተናገሩት የዘንድሮውን የሸዋል ኢድ በዓል በድምቀት ለማክበር የተለያዩ ኮሚቴዎች ተዋቅረው ሲያከናውኑት የነበረው የዝግጅት ስራዎች መጠናቀቁን ገልጸዋል። እንደ ቀድሞ ሁሉ ዘንድሮም በዓሉ ወንድማማችነትና እህትማማችነትን በሚያጠናክር መልኩ በተለያዩ ሁነቶች በደመቀ ሁኔታ ይከበራል ብለዋል። በድምቀት የሚከበረው የዘንድሮው የሸዋል ኢድ በዓል የቅርስ ሀብቶቻችን ለቱሪዝም ልማታችን በሚል መሪ ሀሳብ በድምቀት ይከበራል። የዘንድሮው የሸዋል ኢድ በዓል አከባበርም ሰላምን፣ አብሮነትንና ህብረ ብሔራዊ አንድነትን በሚያጎለብት መልኩ ለማክበር አስፈላጊው ዝግጅት መደረጉን ጠቁመው የተለያዩ የማህበረሰብ ክፍሎችና አጎራባች ክልሎች በበዓሉ እንዲሳተፉ ተናግረዋል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን መሰረት ባዩናት። በቀጥታ ወደ ቢዝነስ ዘገባዎች ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለዕለቱ ያዝናቸውን የቢዝነስ ዘገባዎች ይዤላችሁ ቀርብ ያለው ከዘገባዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። በትግራይ ክልል በተከሰተው የነዳጅ እጥረት በመስኖ በተዘሩ ምርቶች ላይ ከፍተኛ ጉዳት ማድረሱ ተገለጸ። ነዳጅ በሚፈለገው ልክ ወደ ክልሉ እንዳይገባ መደረጉ የግብርናውን ዘርፍ የሚያቀጭጭ ነው ሲል የክልሉ ግብርናና ተፈጥሮ ሀብት ቢሮ አስታውቋል። ገነት ዘዘው ያዘጋጀችውን ሰይፍ አለም እንደሚከተለው ያቀርበዋል። መንግስት ነዳጅን በድጎማ እያቀረበ ቢሆንም በክልሎች የነዳጅ እጥረት መኖሩ በተደጋጋሚ ይገለጻል። እጥረቱ ከተከሰተባቸው ክልሎች አንዱ የትግራይ ክልል ነው። መሆኑ በክልሉ የተከሰተው ነዳጅ እጥረት በግብርና ስራ ላይ እያሳደረ ያለው ተጽዕኖ የሚሉና ሌሎች ተያያዥ ጉዳዮችን በማንሳት የክልሉን የግብርናና ተፈጥሮ ሀብት ቢሮ ጠይቋል። የቢሮ የኮሚኒኬሽን ዳይሬክተር ሚካኤል ምሩጽ በምላሻቸው ለክልሉ ከታቀደው 1 ሚሊዮን ኩንታል የአፈር ማዳበሪያ እስካሁን 145,000 የሚሆን ዳፕና ዩሪያ የአፈር ማዳበሪያ መግባቱን ገልጸው ከክልሉ 80% ያህል ህብረተሰብ የሚተዳደረው በግብርና ስራ መሆኑ አንስተው አሁን ባለው የነዳጅ አቅርቦት ችግር የግብርናውን ምርትና ስራ አስቸጋሪ ሁኔታ ላይ እንደሚገኝ አስረድቷል። የአፈር ማዳበሪያ በተመለከተ ለክልል ወደ 1 ሚሊዮን ኩንታል ዲማንድ ነው ያደረግነው። ይህን ሊገባ ታስቦ እስካሁን ድረስ የገባው ወደ 145,000 ኩንታል አካባቢ ነው ገብቶ ያለው ዳፕና ዩሪያ። ነገር ግን በመሀል የገጠመን ያለው አሁን ምንድነው እንደ ግብርና 80% እና ከዛ በላይ የሚሆን ህዝብን ያካተተ ሴክተር ሆኖ ሳለ አሁን በአገሪቱ ያለው ክሪቲካል የነዳጅ አቅርቦት ችግር በተለይ ደግሞ እኛ ክልል ደግሞ ተከልክሎም ስለቆየ ለሳምንታት ያክል ይህንን በጣም አስቸጋሪ አድርገዋል። የግብርና ምርት ከማሳደግ አንጻር ከማዳበሪያ አቅርቦት ባሻገር የነዳጅ አቅርቦት ውስንነት በክልሉ እየለማ በሚገኘው የመስኖ ሰብል ላይ ጫና ፈጥሯል ያሉ ሲሆን በዚህም ሳቢያ አርሶ አደሮች ለኪሳራ ተዳርጓል ብለዋል። አሁን በተለይ የማዳበሪያ አቅርቦት ብቻ ሳይሆን በዋናነት ማለት ነው አሁን መሬት ላይ ያለው የመስኖ አዝርዕት አለ። የጎመን አትክልቶች እንዲሁም ደግሞ ፍራፍሬዎች እና በርከት ያሉ የተዘሩ ሰብሎች ስላሉ አሁን እነዚህን በተለይ ደግሞ በዲዘል ተጠቅመው የሚያለሙ አርሶ አደሮች በጣም ተቸግረው እህላቸው የተቃጠለ ነው የሚገኘው። ስለዚህ ይህን ከመስጠት አኳያ የፌዴራል መንግስት ኢንተርቬንሽን ከፍተኛ በማድረግ ሊሰራ የሚገባው ስራ ነው ማለት ነው። ምክንያቱም እኛ እዚህ እንደ ክልል ነዳጅ እጥረት አለ። እንኳን ለመስኖ ለሌላ የሚሆን ይቅርና ታክሲዎች ራሱ በየከተማው በጣም እጥረት ነው ያለው። ስለዚህ እኛ ከመኪና ከተሽከርካሪዎች ችግር በላይ ማለት ነው አርሶ አደሮቻችን ውሃ ለማጠጣት የሚጠቀሙበት የወተር
ፓምፕ በአሁኑ ሰዓት አብዛኛዎቹ ቆመዋል ማለት ይቻላል ከነዳጅ እጥረት ጋር። ስለዚህ ይሄን ነገር ከፌዴራል ጋር ተነጋግረን መፍታት የሚገባን ነገር ነው ብዬ ነው የማስበው። የነዳጅ ምርት ለክልሉ እንዳይገባ መከልከሉ ህብረተሰቡን በብዙ መልኩ የሚጎዳና የግብርናውን ዘርፍ የሚያቀጭጭ መሆኑን አንስተው የሚመለከታቸው አካላት ይህን ችግር መቅረፍ እንደሚገባቸው ጠቁሟል። ለምርት ዘመኑ ወደ ሀገር ውስጥ የተጓጓዘው የማዳበሪያ መጠን ከ900,000 ሜትሪክ ቶን በላይ መሆኑ ተገለጸ። ለ2017-18 የምርት ዘመን ግብዓት የሚውል እስካሁን ከ900,000 ሜትሪክ ቶን በላይ የአፈር ማዳበሪያ ወደ ሀገር ውስጥ መጓጓዙን የኢትዮጵያ ማሪታይም ባለስልጣን አስታወቀ። ለምርት ዘመኑ ግብዓት የሚውል 55,000 ሜትሪክ ቶን ዳፕ የአፈር ማዳበሪያ የጫነች ኤምቪ አባይ 2 የተሰኘች 19ኛዋ መርከብ ጅቡቲ ወደብ ደርሳ የማራገፍ ኦፕሬሽን መጀመሯን ገልጿል። መንግስት ለ2017 18 የምርት ዘመን ግብዓት የሚሆን 2.4 ሚሊዮን ሜትሪክ ቶን ወይንም 24 ሚሊዮን ኩንታል የአፈር ማዳበሪያ ገዝቶ ወደ ሀገር ውስጥ ለማስገባት አቅዶ እየሰራ ይገኛል። ከተያዘው እቅድ ውስጥም እስከ ትናንት ድረስ ከ1 ሚሊዮን ሜትሪክ ቶን በላይ ጅቡቲ ወደብ መድረሱንና ከዚህ ውስጥም ከ900,000 ሜትሪክ ቶን በላይ ወደ ሀገር ውስጥ መጓጓዙን ኢዜአ ከባለስልጣኑ ያገኘው መረጃ ያመለክታል። 118,956 ሜትሪክ ቶን ገደማ ማዳበሪያ ጅቡቲ ወደብ ላይ እንደሚገኝም ገልጿል። የተጓጓዙት የማዳበሪያ አይነቶች ዩሪያና ዳፕ ናቸው ተብሏል። ማዳበሪያው በድንበር የደረቅ ጭነት ተሽከርካሪና በባቡር ወደ ሀገር ውስጥ መጓጓዙንም ባለስልጣኑ ጨምሮ አስታውቋል። ኢትዮጵያ የማር ምርት ለማሳደግ ጉዞ ላይ ብትገኝም የገበያ ተግዳሮቶች እንቅፋት እንደሆኑ ተገለጸ። ኢትዮጵያ በአፍሪካ ቀዳሚ የማር አምራች ስትሆን በዓለም 10ኛ ደረጃ ላይ ትገኛለች። መንግስት በ2024-25 በጀት ዓመት የማር ምርትን ከ375,000 ቶን በላይ ለማድረስ ከፍተኛ ግብ አስቀምጧል። ሆኖም ዘርፉ አምራቾች ተገቢውን ዋጋ እንዳያገኙና ቀጥተኛ የገበያ ትስስር እንዳይኖራቸው የሚያደርጉ ከፍተኛ የገበያ ተግዳሮቶች እንዳሉበት ተጠቁሟል። የግብርና ሚኒስቴር ዴኤታ ዶክተር ፍቅሩ ረጋዛ እንደገለጹት መንግስት የንብ እርባታን ለወጣቶች የሥራ ዕድል ፈጠራና ለገጠር ኢኮኖሚ ልማት ዋና አንቀሳቃሽ ለማድረግ ያለውን ራዕይ አስምረውበታል። ከ44 እስከ 62 ሚሊዮን የንብ ቅኝ ግዛቶችን የመደገፍ አቅም ያለው ይህ ዘርፍ ከ75 እስከ 10 ሚሊዮን ለሚሆኑ ወጣቶች የሥራ ዕድል መፍጠር ይችላል። በኦሮሚያና በደቡብ ምዕራብ ኢትዮጵያ ያሉ የአካባቢው አምራቾች ተስማሚ ገበያዎችን ለማግኘት ችግር እንዳለባቸው ይናገራሉ። ብዙዎቹ የገበያ ስርዓት ባለመኖሩ ማራቸውን በዝቅተኛ ዋጋ ለመሸጥ ይገደዳሉ። በአሁኑ ጊዜ 1 ኪሎ ግራም ማር በአምራች ደረጃ ከ400 ብር ባነሰ ዋጋ የሚሸጥ ሲሆን በአዲስ አበባ እስከ 800 ብር ይሸጣል። ኢትዮጵያ ማርን ወደ ሱዳን፣ ኖርዌይ፣ ሳውዲ አረቢያ፣ እንግሊዝ፣ ጃፓን እና አሜሪካን የመሳሰሉ ሀገራት ትልካለች። ሆኖም የአካባቢው አምራቾች በዋጋ ሰንሰለት ውስጥ ባሉ ስልታዊ ችግሮች ምክንያት ከነዚህ እድሎች በአግባቡ ተጠቃሚ መሆን እንዳልቻሉ ተዘግቧል። በኢትዮጵያ በአረንጓዴ ፋይናንስ ዘርፍ የፖሊሲና የቅንጅት ክፍተቶች እንዳሉበት ተጠቆመ። ኢትዮጵያ ለአካባቢ ጥበቃ ተስማሚ የሆኑ የፋይናንስ ተግባራት፣ አረንጓዴ ፋይናንስ ውጤታማነት የጎደሉ የፖሊሲ ማዕቀፎችና መንግስት ኤጀንሲዎች መካከል የቅንጅት ችግሮች እንደሚታዩበት አንድ ጥናት አመለከተ። ከቀናት በፊት በኤፍኤስዲ ኢትዮጵያና በካፒታል ገበያ ባለስልጣን አዘጋጅነት በተካሄደው መድረክ ላይ በኢትዮጵያ ውስጥ ተግባራዊ ሊሆኑ በሚችሉ አረንጓዴ የፋይናንስ ተግባራት ላይ የተደረገው ጥናት ግኝት ቀርቧል። በዚህ ጥናት ኢትዮጵያ የአየር ንብረት ፋይናንስን ለመጠቀም አቅም ማነስ፣ ደካማ የመሰረተ ልማት፣ የገንዘብ ድጋፍ ፕሮግራሞች አለመመጣጠን፣ የማይጣጣም የአደጋ አስተዳደር፣ የፖሊሲ አለመጣጣሞች፣ የቅንጅት ጉድለቶችና የብሔራዊ የካርቦን ክሬዲት ምዝገባ እጥረት እንደሚታዩባት ተጠቁሟል። በተጨማሪም የሚኒስቴር መስሪያ ቤቶችን ቅንጅት ማጠናከርና የአረንጓዴ ፋይናንስ ተነሳሽነቶችን ውጤታማ በሆነ መንገድ ለመተግበር አቅምን መገንባት እንደሚያስፈልግ የካፒታል ዘገባ ይገልጻል። ምንም እንኳን የኢትዮጵያ መንግስት በ2011 የአየር ንብረት ለውጥን የሚቋቋም አረንጓዴ የኢኮኖሚ ማዕቀፍ ማቋቋሙ እንደ መልካም እርምጃ ቢወሰድም የተለዩትን ክፍተቶች ለመቅረፍ ተጨማሪ እርምጃዎች እንደሚያስፈልጉ ተገልጿል። የአረንጓዴ ፋይናንስ ዘርፍ የአየር ንብረት ለውጥን ለመከላከልና የአካባቢን ዘላቂነት ለማረጋገጥ የሚውሉ የፋይናንስ ኢንቨስትመንቶችንና አገልግሎቶች ሲሆኑ ይህ ዘርፍ ለአረንጓዴ ፕሮጀክቶች፣ ለታዳሽ ኃይል፣ ለአካባቢ ጥበቃና ለሌሎች ዘላቂ የልማት ተግባራት የገንዘብ ድጋፍ የሚያደርግ እንደሆነ ይታወቃል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸው የቢዝነስ ዘገባዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። የተከበራችሁ ተመልካቾቻችን ስለምትከታተሉን ከልብ እናመሰግናለን። አሁን ደግሞ ወደ ውጭ ዜና ተሻገርኩ። እስራኤል አዲስ የተኩስ አቁም ስምምነት አቀረበች። በሌላ በኩል እስራኤል በጋዛ ጥቃቷን አጠናክራ መቀጠሏ የተገለጸ ሲሆን በርካቶች በጥቃቱ መሞታቸው ተገልጿል። ሸሪፍ ኢማም ዝርዝር አለው። የእስራኤል ኃይሎች ፍልስጤማውያን የኢድ አልፈጥር በዓል ሁለተኛ ቀን ላይ ሆነው ጥቃታቸውን አጠናክረው ቀጥለዋል። ሴቶችና ህጻናትን ጨምሮ በርካታ ሰዎች ተገድለዋል። የፍልስጤም የቀይ ጨረቃ ማህበር የአደጋ ጊዜ ሰራተኛ የሆኑ 15 ሰዎች አስከሬን ማግኘቱን አስታውቋል። የሰዎቹ አስከሬን የተገኘው መኪናቸው በእስራኤል ኃይሎች ከተቃጠለ ከ15 ቀናት በኋላ በደቡባዊ ጋዛ ራፋ አጠገብ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳሉት ሐማስ ትጥቁን መፍታት አለበት፣ መሪዎችም ከሀገር መውጣት አለባቸው። በተኩስ አቁም ስምምነቱ ወደ መጨረሻው ምዕራፍ ለመድረስ የጋዛ የደህንነት ጥበቃ ወደ እስራኤል መዞር አለበት ብለዋል። የእስራኤል ጦር አብዛኛው የራፋ ነዋሪ አካባቢውን ለቆ እንዲሄድ እያስጠነቀቁ ነው። በደቡባዊ ጋዛ ሰኞ ዕለት ማስጠንቀቂያው ለሁሉም ፍልስጤማዊ እንዲደርሳቸው ተደርጓል። በሐማስ ላይ የሚደረገው የአየርና የምድር ጥቃት ተጠናክሮ ቀጥሏል። የእስራኤል ኃይሎች ባደረሱት ጥቃት ከተማዋ ወደ ፍርስራሽነት ተቀይራለች። ከዚህ ባለፈም በግብፅና በጋዛ ድንበር አካባቢ የደህንነት ቀጠና በማለት ቦታ ይዘዋል። ሐማስ የጦር መሳሪያ እንዳያስገባ ለመከላከል በሚል ሰበብ አካባቢውን ለቀው ለመውጣት በተኩስ አቁም ስምምነት የገቡትን ቃል አፍርሰዋል። እስራኤል አዲስ የተኩስ አቁም ስምምነት ሐሳብ አቅርባለች። በዚህም የተኩስ አቁሙ ለ50 ቀናት የሚቆይ ሆኖ በሕይወት ካሉት ታጋቾች ግማሾቹ እንዲሁም ከሞቱት የግማሾቹ አስከሬን እንዲለቀቅ የሚጠይቅ ነው። የእስራኤል ቻነል 13 ሁለት እንደዘገበው የእስራኤል አዲሱ ዕቅድ የቀረበው ቀደም ሲል በአደራዳሪዎች የቀረበው 5 ታጋቾችን አሜሪካዊው ኤደን አሌክሳንደርን ጨምሮ ለመልቀቅ የቀረበውን ዕቅድ ተከትሎ ነው። እስራኤል 24 በሕይወት ያሉትን ጨምሮ 59 ታጋቾች አሁንም በጋዛ እንዳሉ ትገምታለች። ይህ በእንዲህ እንዳለ 9500 ፍልስጤማውያን በእስራኤል እስር ቤቶች ይገኛሉ። የሰብአዊ መብት ተሟጋጅ ድርጅቶች እንደሚገልጹት የእስረኞቹ አያያዝ በከፋ ሁኔታ ተገቢ ያልሆነ አያያዝ፣ ቶርቸር ይፈጸምባቸዋል የሚል ነው። የእስራኤል የደህንነት ካቢኔ ቅዳሜ ምሽት ባካሄደው ስብሰባ በአደራዳሪዎች የቀረበው ከሐማስ ጋር ያለውን ስምምነት ለማሻሻል የቀረበ አዲስ ዕቅድ ላይ ተነጋግሯል። በስብሰባው ላይ በተጨማሪ በሐማስ ላይ ወታደራዊ ጫና ማጠንከር እንደሚገባ ከስምምነት መደረሱ ሪፖርቱ ያስረዳል። የእስራኤል ባለሥልጣናትም ሆኑ የግብፅና የካታር አደራዳሪዎች በሪፖርቱ ላይ ያሉት ነገር የለም። ዜናውን ስናጠናቀር አልጀዚራ፣ አናዶሉና ዘ ታይምስ ኦፍ እስራኤልን በመረጃ ምንጭነት ተጠቅመናል። በማይናማር በተከሰተው ርዕደ መሬት 1700 ሰዎች መሞታቸውን ተከትሎ የአንድ ሳምንት ብሔራዊ ሐዘን መታወጁ ተሰማ። በማይናማር ባለፈው ሳምንት አርብ በደረሰው አስከፊ ርዕደ መሬት የሞቱ ሰዎች ከ1700 በላይ እንደደረሰ ተገልጿል። ይህንንም ተከትሎ የአገሪቱ ወታደራዊ መንግስት ለአንድ ሳምንት የሚቆይ ብሔራዊ ሐዘን አውጇል። በዚህ አንድ ሳምንት ወቅት ሰንደቅ ዓላማ ዝቅ ብሎ እንደሚውለበለብ አጃንስ ፍራንስ ፕሬስ ዘግቧል። ከማይናማር ሪፖርት ለማድረግ አስቸጋሪ ከመሆኑ ጋር ተያይዞ በርዕደ መሬቱ የሞቱ ሰዎችን ቁጥር ማረጋገጥ ፈታኝ ነው ተብሏል። ሆኖም የአሜሪካ የጂኦሎጂካል ጥናት አርብ ዕለት እንዳስታወቀው ከ10,000 በላይ ሰዎች ሞተው ሊሆን እንደሚችል ጠቁሟል። አርብ ዕለት በ7.7 ማግኒቲዩድ የተለካ ርዕደ መሬት የተከሰተ ሲሆን ከማይናማር አልፎ በአጎራባች አገራትም ንዝረቱ ተሰምቷል። የአደጋ ጊዜ ሰራተኞች የሰዎችን ሕይወት ለማዳን እየተረባረቡ ቢሆንም የሟቾች ቁጥር እየጨመረ ነው ተብሏል። ከፍተኛ የመሳሪያ እጥረት፣ የተቆራረጠ የመገናኛ አውታሮችና የተበላሹ መንገዶችና ድልድዮች ፍለጋው ላይ እንቅፋት ፈጥረዋል። በማይናማር የሚገኙ ሆስፒታሎች በርዕደ መሬቱ በከፍተኛ ሁኔታ የተጎዱ ሲሆን በርካቶችም በተጎጂዎች መጨናነቃቸውን የዓለም ጤና ድርጅት ባልደረባ ማርጋሬት ሃሪስ ለቢቢሲ ተናግረዋል። የተባበሩት መንግስታት ድርጅት $8 ሚሊዮን በአስቸኳይ እርዳታ እንዲቀርብ ጥሪውን አድርጓል። በጦርነት እየታመሰች ባለችው ማይናማር የከፋ ሰብአዊ ቀውስ ሊደርስ እንደሚችል እያስጠነቀቁ ነው።
ተመልካቾቻችን ከኢሳት ወደ እናንተ የሚቀርቡ ዜናዎች እንደቀጠሉ ናቸው። አሁን ደግሞ የስፖርት መረጃዎችን የምናቀርብበት የአየር ሰዓት ላይ ደርሰናል። የስፖርት ዘገባዎችን የሚያቀርብልን ሙልቀን ሰለሞን ነው። በቀጥታ ወደ ስፖርት ዘገባዎች። ለጤንነት ለምት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የስፖርታዊ ዘገባዎች ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ ዋንጫ ግማሽ ፍጻሜ ተጋጣሚዎች ተለዩ። ባሳለፍነው ቅዳሜና እሁድ በሐዋሳ አርቲፊሻል ሜዳ የኢትዮጵያ ዋንጫ ሩብ ፍጻሜ ጨዋታዎች ተደርገዋል። በጨዋታዎቹ ሸገር ከተማ ባህር ዳርን፣ ሲዳማ ቡና ሀዲያ ሆሳዕናን፣ መቻል ኢትዮጵያ መድንን፣ ወላይታ ድቻ ሐዋሳ ከተማን በማሸነፍ ወደ ግማሽ ፍጻሜ አልፈዋል። በግማሽ ፍጻሜው ሸገር ከተማ ከወላይታ ድቻ፣ ሲዳማ ከመቻል ሚያዝያ 18 እና 19 ይጫወታሉ። የኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት ጨዋታዎች ከረቡዕ መጋቢት 24 እስከ ቅዳሜ መጋቢት 27 ቀን 2017 ዓ.ም ድረስ ይካሄዳሉ። ረቡዕ ከቀኑ 9 ሰዓት ቅዱስ ጊዮርጊስ ከሀዲያ ሆሳዕና በሚያደርጉ ጨዋታ የሚጀምረው 23ኛው ሳምንት የሊጉ መርሃ ግብር ቅዳሜ ከቀኑ 12 ሰዓት ላይ በሚደረገው የአርባ ምንጭና የኢትዮ ኤሌክትሪክ ጨዋታ ይጠናቀቃል። ሊጉን ኢትዮጵያ መድን በ20 ጨዋታዎች 41 ነጥብ በመሰብሰብ በአንደኝነት ሲመራ፣ ባህር ዳር ከተማና ኢትዮጵያ ቡና በኩል 33 ነጥብ በጎል ክፍያ ተበላልጠው ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። አዳማ ከተማ፣ ሱል ሽረና ወልዋሎ አዲግራት ዩኒቨርሲቲ ደግሞ በመጨረሻዎቹ 3 ደረጃዎች ላይ በመቀመጥ ወደ ከፍተኛ ሊግ ላለመውረድ እየታገሉ ያሉ ቡድኖች ናቸው። በአራት ምድብ ተከፍለው በተለያዩ ከተሞች ሲካሄዱ የቆዩት የኢትዮጵያ ሊግ 1 ጨዋታዎች ባሳለፍነው ቅዳሜ ሙሉ በሙሉ ተጠናቀዋል። በመሆኑም ለማጠቃለያ ውድድር ያለፉ ቡድኖች እና ወደ ክልል ውድድሮች የወረዱ ቡድኖች በሙሉ ተለይተዋል። ከእያንዳንዱ ምድብ አንደኛና ሁለተኛውን ያጠናቀቁት 8 ቡድኖች ማለትም ከምድብ አ ባቱ ከተማና ቡራዩ ክፍለ ከተማ፣ ከምድብ ለ ሐረር ከተማና አዲስ ከተማ ክፍለ ከተማ፣ ከምድብ አመሩሃ ቢሾፍቱ ከተማና አቃቂ ቃሊቲ ክፍለ ከተማ፣ ከምድብ መ መንጌ ቤላ ሻንጉልና ንፋስ ስልክ ላፍቶ ክፍለ ከተማ ለማጠቃለያ ውድድር ማለፋቸውን አረጋግጠዋል። ከዓመታት በፊት የኢትዮጵያ ፕሪሚየር ሊግ አሸናፊውን ጅማ አባ ጅፋርንና ጅማ አባ ቡናን ጨምሮ በአጠቃላይ 16 ቡድኖች ደግሞ ወደ ታችኛው እርከን ወርደዋል። ወደ ውጭ መረጃዎቻችን ስናልፍ ብራዚል አሰልጣኟን አሰናብታለች። የብራዚል እግር ኳስ ፌዴሬሽን የብሔራዊ ቡድኑን ዋና አሰልጣኝ ዶርቫል ጁኒየር ማሰናበቱን አስታውቋል። ብራዚል ባለፈው ሳምንት ረቡዕ በዓለም ዋንጫ ማጣሪያ ጨዋታ በአርጀንቲና የደረሰባት የ4-1 ሽንፈት አሰልጣኙ ከኃላፊነታቸው እንዲሰናበቱ ምክንያት መሆኑ ተገልጿል። በ2024 የብራዚልን ብሔራዊ ቡድን በአሰልጣኝነት የተረከቡት የ62 ዓመቱ ዶርቫል ጁኒየር ብሔራዊ ቡድኑን እየመሩ 16 ጨዋታዎች ያደረጉ ሲሆን በ7 ጨዋታዎች አሸንፈው በ7 አቻ ተለያይተው በ2 ተሸንፈዋል። ብራዚሎች በምትኩ የሪያል ማድሪዱን አሰልጣኝ ካርሎ አንቸሎቲን ለመሾም ፍላጎት እንዳላቸው የተዘገበ ሲሆን ከዚህ በፊት ለአሰልጣኝ አንቸሎቲ ጥያቄ አቅርበው እንደነበረም ይታወሳል። የእንግሊዝ ኤፍኤ ካፕ ግማሽ ፍጻሜ ተጋጣሚዎች ታወቁ። ባሳለፍነው ቅዳሜና እሁድ በተደረጉ የእንግሊዝ ኤፍኤ ካፕ ጨዋታዎች ክሪስታል ፓላስ ፉላምን፣ አስቶን ቪላ ፕሪስተንን፣ ኖቲንጋም ብራይተንን፣ ማንቸስተር ሲቲ በርንማውዝን በማሸነፍ ግማሽ ፍጻሜውን ተቀላቅለዋል። በመሆኑም የግማሽ ፍጻሜ ተጋጣሚዎችን ለመለየት በተደረገ የዕጣ ማውጣት ስነ ስርዓት ክሪስታል ፓላስ ከአስቶን ቪላ፣ ኖቲንጋም ፎረስት ከማንቸስተር ሲቲ ጋር ተደልድለዋል። የኤፍኤ ካፕ የግማሽ ፍጻሜ ጨዋታዎች ሚያዝያ 18 ቀን 2017 ዓ.ም የሚደረጉ ሲሆን የፍጻሜው ጨዋታ ደግሞ ግንቦት 9 ቀን 2017 ዓ.ም በዌምብሌይ ይደረጋል። በመጨረሻም የእንግሊዝ ፕሪሚየር ሊግ 30ኛ ሳምንት ጨዋታዎች ነገ ረቡዕና ሐሙስ ይደረጋሉ። በዚህ መሰረት ነገ ከምሽቱ 3:45 አርሰናል ከፉላም፣ ወልቭዝ ከማንቸስተር ዩናይትድ ጋር ሲጫወቱ፣ ረቡዕ ብራይተን ከአስቶን ቪላ፣ ኒውካስል ከብሬንትፎርድ፣ ማንቸስተር ሲቲ ከሌስተር ሲቲ በተመሳሳይ ከምሽቱ 3:45 ላይ ይገናኛሉ። ሊቨርፑል ከኤቨርተን የሚያደርጉት የመርሲሳይድ ደርቢ ደግሞ ከምሽቱ 4 ሰዓት ላይ ይካሄዳል። 30ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ሐሙስ ከምሽቱ 4 ሰዓት ላይ ቼልሲ ከቶተናም በሚያደርጉት ጨዋታ ይጠናቀቃል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየሁ። መልካም ጊዜ ይሁንላችሁ። ለጤንነት ለምት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲቀርቡ የነበሩ የዕለቱ ዜናዎች ይህን ይመስሉ ነበር። ከዜናዎቹ ጋር ከእናንተ ጋር ቆይታ ያደረግኩ እኔ ገነት ዘዘው ነበርኩ። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮን ነበር። ከኢሳት ቀሪ መሰናዶች ጋር ሰናይ ጊዜ